ለምሽበት ዲና ለምሽበት ሀቅ እንዲወጣ ብለሽለ ቲና ሀቅሽ ውጣ ላኪ ሀቅሽ ውጣ ሀቅሽ ውጣ ላኪ እንዳትከፍች እራስሽ ያመንሽበት ቲና ሀቅሽ እንዲወጣ ወራዳ ታወሪያለሽ እንዴ? አንቺ ልደት ነይ ማንም ይወጣረገኝ ሳሪ ማንም አልመወተሽም። ያውልኝ ሳሪ መታ እዚህ ጨዋ እንዳትጫወት አንደኛ እዚህ መታ እራሷ ሽርሙጥና እንደሚሰሩ ልጆቹ የተናገረችበት ሪከርድ አለ። ገባሽ? መታ እዚህ ጨዋ ልትጫወት አይገባም። እራሷ መታ ነው እዚህ ልጆቹ በጣም ልግና ነው። በጣም ነውር ነው። አረጋሽ ትሙት በጣም ነውር ነው። በጣም ልግና ነው። እራስሽ ያመንሽበት ኦኬ። ልጆቹ ኢጃዛ እንደምትሰበስብ ያመንሽበት ሪከርድ አለት ልታወሪ ነው እንዴ? ደግሞ ይሄን ጸያፍ ስራ እየሰራሽ ዋጋ ትከፍያለሽ። ታሪያምን በጣም ነው የሚያሳፍረው። አንደኛ ከማዳም ቤት ያሉ ልጆችን እያስጠፋችሁ ለሌላ ዓላማ ለሌላ ፐርፐዝ መጠቀም። ምክንያቱም ራስ በራሳችሁ የፈለጋችሁትን ሁኑ፣ አይመለከተንም። ነገር ግን እናንተ እነዚህ ልጆች እያስወጣችሁ ለሌላ ዓላማ መጠቀም፣ ለምሳሌ ከዘነበች መማር አለባችሁ። አንደኛ ስታስጠፉ 1000 ብር ነው የምትቀበሉት። ሁለተኛ ደረጃ ደግሞ ከ1000 ብሩ ሌላ ደግሞ ወስዳችሁ ምንድን ነው የምታደርጓቸው? የኛ ጥያቄ ይሄ ነው። እርስ በራሳችሁ እየሄዳችሁ እየተኛችሁ እኔ በዛችኛው ላይ አምነትሽ በነገራችን ላይ ሳሪ ልንገርሽ፣ እዚህ መታ ያመነችውን ይኸውልሽ፣ እዚህ መታ ሽርጥ ያሰራሉ ያተናገረችውን ልደት ስሚኝ አዳምጪኝ። ልደት በምትባለው ራሱ አምናት ሹር እርግጠኛም አይደለው። ምክንያቱም ለምንድን ታውቂያለሽ? ለምንድን ነው እሷ እየተበደለች እሷ ወንድ ጋር ተኝ እየተባለች ሌላ ሰው ለማምጣት 1000 ብር የተቀበለችው? ለምንድን ነው? ራሷ ከተኛች ራሷ እያመጣች 3 ወር ሙሉ ለምን ትተኛለች? ጥያቄ። አንድ ሰው አንድ ጊዜ ይደገማል፣ 2 ጊዜ ይደገማል። 3ኛ ጊዜ ለምንድን ነው የምትተኛው? ሌላ ደግሞ አልፎ ተርፎ ለመኖር ብዬ በጣም ነው እንዴ ለመኖር ዋጋ የሚከፈለው? ለብር ብላችሁ ወንድ ጋር ትተኛላችሁ እንዴ? ለብር ብላችሁ ራሳችሁ ተጋደሙ፣ እንደፈለጋችሁ ሁኑ፣ ሴሰኛ ናችሁ። ሌላን ዘነበችን ሌላ ስንት ሰው አስወጥተሽ ይሆናል። እኔ ነይ አንቺ ራሱ ያለበለዛ ሳሪ በነገራችን ላይ እችኛዋም ሴቶቹ እያንዳንዳቸው ቤት ነው የምትወስደው። ገባይ ሳሪ እችኛዋም ልጆች እያስወጣች እሷ ቤት ነው። ቅድም ራሷ ትብቋ ሴትዮዋ ባለቤት ሲመጣ አምናለች። መተሽ ደግሞ አንቺ ስለ ህግ ታወሪያለሽ እንዴ? ሪከርድ በነገራችን እኔ ፈልጓለሁ። እኔ ነው የምፈልገው፣ ሌላ ማንም አይደለም። ደፋር በጣም ነው ማርያምን ሀገሪቷን ያግማሟት። ጋይስ በጣም ነው ያግማሟት። በዛው ላይ እየተኛችሁ ራሳችሁ ደግሞ ለመብላት ለወዳችሁ እየተኛችሁ እያመጣችሁ ሰው ትቀልባላችሁ። በጣም ነው እንዴ? ህፃናቶች ናችሁ እናንተ። ጂም ይቺ ትልቅ ሰው ናት። እንዴት ነው ራሷን አንድ ጊዜ እንዴት ነው አንድ ጊዜ ይተኛል? የሰው ባለጌ ልትዝችና ልታስፈራሪ ቃጥቻል እንዴ? ህዝብ ፊት የተናገርሽው ሪካርድ አለ። ገባሽ? ደፋ እዚህ መተሽ የምታጃጂው ማንም ሰው የለም። በራስሽ ሰዓት ተቅለብልበሽ ራስሽ በቀጠልሽው ገመድ ራስሽ ነው የወደቅሽው፣ ህዝብ ፊት ማለት ነው። አንቺ ስለ ህግ ልታወሪ ነው? ድፍረቷ በመድኃኔዓለም የተከበረ ሀገር መታችሁ፣ የተከበረ የትልቅ ሰው ሀገር ላይ መታችሁ በዚህ ደረጃ የምትረግሱ በእናንተ ምክንያት አበሻ እየተባልን ደግሞ ልታወራ ትፈልጋለች እንዴ ከኔ ጋራ? በጣም ነው እንዲ ዋጋ የምታስከፊው ሰው። ደፋ ጉድሽን ስዘረዝርልሽ የነበረችው እኮ ኢጃዛ ቤትሽ ልጅ ናት። ዝም ብለን ስንሰማት ጭራሽ እንትን ትላለች። ኢጃዛ መሰብሰብ ህጋዊ ስራ ያለሽ መሰለች እንዴ? ኢጃዛ እየሰበሰብሽ ነው። በራሲ ሰዓት ነው ያመንሽው። እዚህ በራሲ ሰዓት እድሜ ለሪከርደር የራስሽ ቁልጭ ብሎ ቪዲዮ ከፍተሽ የተናገርሽበት አለ። ድፍረቷ በመቤት አንቺ ልደት ስልክሽን አምጪ። የገባሽ በብገቢ አላጣሽም። ስልክሽን ነይ አምጪ። ልደት ነይ። ቲናን እመልሳታለሁ። መጀመሪያ ሁለታችሁ ተነጋገሩ። ነይ ቶሎ ልደት ነይ ግቢ።
በራስሽ አንደበት ሲም ካርድ 100 ድርሃም ሸጫለሁ ያልሽውን ሲም ካርድ ሁላ አለ ሪከርድ። እግዚአብሔር ይመስገን በደህና ጊዜ ፈጣሪ ተዋረጅ ሲሉ እየሰማችሁ አይደለም ጋይስ? አይሰማችሁም ጋይስ? ሪከርዱን ከነቀኑ መቼ እንደተላከ ከነቀኑ ስክሪንሻት አድርገው ቪዲዮ ቀርጾ ሪከርዱን ይላል ከነቀኑ። ሲጀመር ምን ያልገባኝ ቲና በአላ እንደው በአላ እንደው አደራ አቡሽን እንዳታሳዩ ይሄን ቮይስ ይሄን አቡሽ እንዳያ በአላ ስቀልባቸው ባልና ሚስቶችን ያለችውን አቡሽ እንዳያ በእናትሽ እንደው አደራ እንዳታ። ቲና እየሰማሽ ከሆነ የኔ ጥያቄ አንቺ ልጅቷ እንደምትሸረሙት ወይም ደግሞ በፍላጎቷ እንደምትሄድ እዛ ቦታ ላይ ሪከርድ አለኝ ብለሻል። ያንን ሪከርድ ነው የምፈልገው። እሷ አንቺ እንዳልሰራሻት ነው እየጠየቀች ያለችው። አንቺ ደግሞ ኔቨር ኤቨር እኔ አላሰራዋትም፣ ራሷ በፍላጎቷ ነው የሄደችው። እኔ መረጃ አለኝ ብለሻል። እኔ የምፈልገው ያንን መረጃ ነው ጋይስ፣ ሌላ ምንም አይደለም። አሁን ለምሳሌ እኔ የሆነ ቦታ ሄዳለሁኝ፣ ያንን ነገር እኔ በፍላጎቴ እንዲሄድኩኝ ወይም ደግሞ እኔ እንደዚህ አይነት ነገር እንደማደርግ እሱን ነው እኔ መረጃ ታሪ። ለምሳሌ ንገሪ ሳሪ፣ አሁን ነፂ እዚህ ያለች አይደለ? ነፂ ቤት አንቺ እንዳትሄጂ ብለሽኝ እኔ ከሄድኩኝ እኔ ነፂ ገስት ላይ ስለ መጥፎ ነገር እየተወራ እኔ እዛ ቁጭ ብዬ የምውል ከሆነ አንቺ ተይ ብለሽኝ እማልሰማ ከሆነ ያ ነው። በተረፈ ግን ቪዲዮ ገስጣ ሲም ካርድ 100 ድርሃም መሸጧን ያመነች ሴትዮ መጣ ስለ ህግ የበላይነት ራሱ ልታወሪ ሞራን የለሽም። አንደኛ። ሁለተኛ ደግሞ እኔን የሰደበችበትን ሪከርዱን ፈልጓለሁ። ሳሪ እናቴ ትሙት ነው ብለሽ አልተውሽም። አሁን ቲና የልጅቷን ቁጥር ላኪልኝ፣ ቁጥሯን ላኪልኝ። የሷን ቁጥር ቦይስ ለምን አሁን በጫጫው ምናምን አለም የላኩልሽ ቦይስ ብር በልታን እንደዚህ ያለችው የልጅቷን ቦይስ ሼር አድርጌልሻለሁ። የሄዱትን ከቤት የወጣችውን ልጅ እኔ ክፉ አይደለሁም። ስራ ብላን ሄደችው ልጅቷ ከኔ ጋር ሳትጣላ በሰላም በፍቅር ከኔ ጋር ተሸኛኘን። ኦኬ ሳሪ ልጅቷ የሄደችውን ቲና ጋር መልሽኝ ስልኬን አትመልስልኝም ብላ ስታወራት ፍሬ አንቺ ቅርታ ቢያት ቲና እና ቡሽ ምንም እኔ እየበደልኳት እንዴት ነው የሄደ ሰው የምትመልሰው ወደ ቤቴ? ሀቅ ካላት አስገቢና ታውራ። ይሄን ሰማሁ እኔስ ቲና፣ ይሄን ሰማሁ። ይሄን ሳይሆን ለምን የሄዱትንስ ትመልሳቸዋለች? እሺ የኔ ቲና የኔ ጥያቄ አንቺ ቲና አንቺ ያለው እሺ እኮ ያንቺን እውነት እኔ ላወጣልሽ ነበረ። አንቺ ግን እውነት የለሽም፣ ምክንያት ማስረጃ የለሽም። አዳምጪኝ፣ ሳትጮይ አዳም። አንቺ ልጅቷን አልሸጥሻትም ለወንድ ሳ አልሸጥሻትም። እሷ እያለች ያለችው አዳምጪኝ ቲና፣ እሷ እያለች ያለችው እኔን ወሰደችኝ፣ ቤቷ አስጠጋችኝ፣ ነገር ግን ለወንድ ሸጠችኝ። ሂጂ እያለች ስሸጠኝ እሺ ብዬ ፓርታይም እያልኩ ሲሄድ ገላይን እየሸጥኩ እየመጣው ግን ብር እያመጣው አበላቸው ነበር አለች አለች እሷ አለች። አንቺ ደግሞ ኖ ወይ እኔ እንደዛ አላደረግኩም፣ ለዚህ በቂ ማስረጃ አለኝ አልሽ። ማስረጃሽን አምጪ ስልሽ ይሄ ሌላ ነገር ነው። አንቺ ማስረጃሽ ደውይላት። ይሄ ሪካርድ ደግሞ መሲ ያለችው ስክሪንሾት አድርጌ ያልሽው ስክሪንሾት አድርጌ ልክልሻለሁ። የዛሬ አይደለም። ስልኳን ዘጋግታ ጠፈችብን። እሷን ብሯን ስጠይቃት እኔም ሀቄን ያለብኝን እና ቲና አንቺ እውነት ካለሽ
ሄደሽ ልጅቷን ለወንድ አለመሸጥሽ ምን አለች እሷ? በተደጋጋሚ ይተኛ ነበር አለች። ኢቨን እኔ ማስረጃ እሷ ማስረጃ አላት። እኔ የሸጥኩባትን ቦይስ አላት። ልንጠይቅ እኮ ነው ማሪ፣ ልንጠይቅ። እሷ አንቺ መጀመሪያ እኔን አዳምጡኝ አልሽ፣ እሻልን አንቺ ልናዳምጥ ነው። አንቺ እኔ በማስረጃ ነው የምታምኑት እመኑኝ አልሽ፣ እሺ እንመልሽ። አንቺ እኮ ነሽ የመጣሽው ቲና። አንቺ እኔ አቃሌ ብለሽ እስከመጣሽ ድረስ አንቺን ነው መጀመሪያ ቅድሚያ የምንሰጠው። ቢኮዝ አቃሌ ብለሽ የመጣሽው አንቺ ነሽ። ስለዚህ እውነት ካለሽ እውነታሽን ስጪንና በአንቺ እውነታ ተመርኩዘን አንቺ ይሄንን ለምን አደረግሽ ብለን እንጠይቃል። ሌላው አንድ ነገር ልንገርሽ፣ እኔ በዚህ አላምንም ቲና፣ አዳምጪ። አንድ ሰው አንድ ቀን ሊያደርግ ይችላል፣ ወንድ ጋር 2 ቀን ሊያደርግ ይችላል። ቲና ሸጣኛለች ሂጄ ተኝቻለሁ ምናምን ብላ ወር ሙሉ 2 ወር ሙሉ ለተኛችሁ አላምናትም፣ መቼም ነው አላምናት። አንቺ ግን ደግሞ የመጨረሻ ሀቅሽ እንዲወጣ ከፈለግሽ ማስረጃ ስጭ። ማስረጃዎቼ ሰው ናቸው። እሺ ሰው ናት፣ የሰፈሯ ልጅ ናት። ራሷ ጋር ፓንት የለኝም ስትላት እኔ እገዛልሻለሁ ብላ ሻንጣ ከፍታ ልብሷን ጫማዋን የሰጠቻት የሰፈሯ ልጅ ናት። ማስረጃ አንድና አንድ ማለት ነው። ዜድ ጎጃሚዋ፣ ዜድ ጎጃሚዋ። ጋይስ እመቤቴ ሞዲኔተሮች ሁሉንም ነው ማለት ነው ያለኝ እውነታ ይሄ ነው ሳሪ። ምክንያቱም ቆይ ኤልሻና በዚህ ጉዳይ ይመለከትሻል። ያማችኋል። በሰላም ነው ጋይስ? የቤት ሞዲኔተሮች በሰላም ነው? ለምንድን ነው የምታስገቡት የማይመለከተውን ሰው? ይህ አይደብራችሁም እንዴ? እንደገና እኔ ልድረቅ? እኔ ያለው ጋይስ፣ እኔ ያለው በቃ እኔ ያስገባለሁ የሚያስፈልገኝ ሰው። ሌላ ነገር ደግሞ ልታመጡብኝ። እኔ ከሁለታችሁም አንድ ነገር ፈልጋለሁ። ከሁለታችሁም በቂ ማስረጃ። አሁን አንቺ ሌላው ይቅርና ሂደሽ ለፓርታይም ያገናኘሻትን ሰውዬ ትደዊና ቲና እውነተኛ ከሆንሽ ትደዊና እንጂ ፓርታይም ያገናኘሻትን ሰውዬ ሄሎ፣ እኔ ፓርታይም አገናኝቼ እኮ አይደለም። የቤት አከራዩ ጋር ሁለቱ አውርተው ነው ስራ አለ ዛሬ ሊሄድ ነው አለች። ማንጋ አልኳት። መንሱር አይደለም አንቺ ሳታ አሁን እኮ እሷ እያለች ያለችው እኮ ምንድን ነው? አንቺ አገናኝተሻት አንቺ እየሄድሽ እንድታድር ፈቅደሽላት እንድታድር ወይም እንድትተኛ ፈቅደሽላት ብር ይዛ እየመጣች ዛት ይቀርባል። እኔ አገናኝቼ ሳይሆን የቤቱ አከራይ ነው ይመጣል። ፀጉር እየተሰራሩ ሁለቱ ነው። ስራ አለ ስራ ፈልግልኝ ፕሊስ ባባ ስትለው ኦኬ ስራ አለ አነ ብከብር ሀግቲና ብሎ መጣ ቤቴ። ስራ ልውሰዳት ወይ ቤትሽን ልጅ ስለኝ ምንድን ነው ስል እመቤትም አለች እዚህ ስራ ነው እንዴ ምንድን ነው ስላት፣ አዎ ባዶ ቤት እኮ እኛ እየሄድን ሚያዝ ቤት እናጸዳለን ስትለን ኦኬ ሂጂ አልኳት። ይመጣል ሰውየው መስሪ ነው። ጠራዋለሁ፣ ችግር የለውም ጠራዋለሁ። ኦፕን ቲና አዳምጪኝ። አንቺ ትደዊና ፓርታይም ስሰራበት የነበረውን ሰውዬ እኔ ልጅቷ እንዲህ ብላኛለች አንተ ጋር በመኝታ እየተኛሽ ነው ወይ? እኔ ሳልነሳ የሰውየውን ቁጥር ነው የምሰጥሽ። አንቺ ላውድ ስፒከር አድርገሽ ተመካክሮ ነው እንዳይባል አወራዋለሁ። እኔ አልደውልም፣ ምክንያቱም እኔ አላየውም፣ ባይኔ አይመለከተኝም፣ አያገባኝም። ምክንያቱም የማያገባኝ ምክንያት አላየውም። እኔ አልችልም። ምን አገባኝ? ራሷ እየሄደች እየተኛች እኔ በዚህ ነገር አልገባም። ነገር ግን አንቺ ሀቅሽ እንዲወጣልሽ ከፈለግሽ በደንብ አዳምጪ። ከኔ ቤት ነው ልጅቷ የሄደችው ባባ እንደዚህ ተብሎ ነው። አሁን ልጅቷ ስሜን እያጠፋች ነው ከአንተ ጋር እንደተኛች። ስለዚህ ይህንን ነገር አንተ እንደዚህ በልልኝ በይው። ያለ እኔ አልደውልም ጋይስ፣ ላውድ ሊያረጋለሁ ችግር የለም። እዚሁ ቁጭ ብዬ ላውድ ሊያረጋለሁ ደውላለሁ። ቀጥታ ቁጥሯለሽ አንቺ ወላይ ዋትሳፑ ነው የሚሰራው። ላውድ አድርገሽ ማንንም እዚህ የሌላ ሀገር ዜጋ አታወሪም። ጥግሽን ትይዣለሽ እዛው። ታዲያ በምንድን አድርጊ ሪከርድ አድርጌ ገና ሲደወል ጀምሮ ቲና ቪዲዮ አድርጊ፣ በጓደኛሽ ቪዲዮ ክፈች። ችግር የለውም አሁን አደርጋለሁ። ችግር የለውም እኔ ሀቄ እንዲወጣ ስለምፈልግ አደርገዋለሁ። ይዣልም እኛ ሌላ ሀገር ዜጋ ጋር ንክክ የለንም። የሄዳችሁት የእኛ ዜጋ ናችሁ እንጂ የሌሎች ዜጋ ግዴታ እኛ ጋር አልመጡ። ስሚኝ አዳምጪ፣ በኋላ 2 ጊዜ እንዳላመላልስሽ። በመጀመሪያ ደረጃ ቪዲዮ ታረጊያለሽ፣ አንድ ትከፍቻለሽ። የሰውየው ቁጥር ሄሎ ሲጠራ ሄሎ ከምትይበት ጀምሮ ነው። ተረድተሽኛል?
ስልክ ሲመጣልኝ አሁን ችግር የለውም። በቃ ስሙን እየጠራሽ ትክክል። ስልክ ሲመጣልኝ አሁን ጎረቤት ጠይቄያለሁ። ካለሽ ደግሞ 5 ብር ባላንስ አድርጊልኝ ትራንስፈር አለ። ኦኬ የለንም 5 ብር የለንም። ቲና የለንም 5 ብር። ኦኬ አሁን ስሚ እሺ ቲና የልጅ አንድ ጊዜ አንቺ እስከምትደውይ ደግሞ የልጅቷን ቁጥር ላኪልኝ። በምን ላኪልኝ? ነው ሚውት አድርጌ አምጥታልኝ አረግሻለሁ። የልጅቷን ቁጥር ላኪልኝ። የልጅቷ ቁጥር የኢትዮጵያ ነው። እኔ ብሎክ አድርጊያታለሁ። ሳራ አንቺ ማን ነው ስምሽ? ልደት አለሽ? ነይ አንቺ ልደት አለሽ? የለሽም? ልደት አለሽ? ማስረጃማ ይሆናል። በደንብ ነው እንጂ የሚሆነው። በደንብ ነው የሚሆነው። ለምን አይሆንም? ይሄ በደንብ ነው እንጂ የሚሆነው። ወይ ደግሞ እንደዚህ እናድርግ። ሳሪ አድ ታድርገኝ እኔን እዛ ቁጥር ላይ እሱን ስታወራ እኔ ዝም ብዬ ልስማ። ካላስ አድ አድርጊ። ከዛ እኔ ዝም ብዬ አድምጬ እሰማለሁ። ይሄም ጥሩ ነው። ካላስ ቲና አስገቢያ ቲና ቆይ መሲን አዳርጊያት። የኔን ቁጥር ላኪላት ሳሪ። ያኛው አድ አድርጊ። ጸጥ ብዬ እሰማለሁኝ። ቲና ያው በዚህ ደውይ። ቆይ ላሳይሽ። በዚህ ደውይ። የት አለ እንትና መሲ የትኛውን ነው? ይሄኛውን ቁጥር ስጫ ሳሪ። ቆይ ቲና ሚዩት ነሽ። ቆይ አዎ ጥሩ ትደውይልኛለሽ፣ ሰጥሻለሁ። አዎ ትደውልልሻለች። ቆይ አንድ ጊዜ ቆይ ቲና ዋትሳፕ ላይ አሁን እኔ ለመሲ ንገሪ። አታውቂም የኔን ቁጥር ሳርዬ? ዋትሳፕ 05 እሺ ቆይ ለመሲ ልክላክላት። እሺ 05 27 53 49 13 እኔ የምለውን ብቻ ንገሪኝ። መሲ ትነግርሻለች። እዚሁ ሰው ፊት ነው የምነግራት። ቲና ምን መሰለሽ የምትይው ሰላም አለይኩም ትያለሽ። አረብኛ ትቻለሽ አይደል ቲና? የኔና አንቺ ጸብ ነገ ይቀጥላል። ሰድበሽኛል፣ ነገ በቤቴ በደንብ ሄድብሻለሁ። አልፋታሽም። አንደኛ የኔና አንቺ ነገ ይቀጥላል ፓርቱቱ። አሁን ግን ይሄ አጀንዳ ይዘጋ። ገባሽ? ምን ትያለሽ? ትደውይለታለሽ፣ ሰላም አለይኩም ትያለሽ። ከዛ በኋላ ልጠይቅህ ነበረ እንደዚህ ተኝታችሁ ጠቅጠቅ ተደራርጋችሁ ነበረ ወይ ምናምን ትያለሽ። አንተስ አድርገሃል ወይ ምናምን ቁጭ ብዬ ሰማለሁ። ምን መሰለሽ የምትይው ልጅቷ በቤተሰብ መታለች፣ ስሜን እያጠፋች ነው፣ እኔ የላኩት ፓርታይም ነው ብለሽ ተናገሪ ቲና። ነግሬ ሲቀጥል ቲና እሺ የዋትሳፕን ቁጥር ቢያንስ ስጭኝ። የልጅቷን የዋትሳፕ ቁጥር ቢያንስ ስጭኝ። አንዴ መሲ ደውይልኝ። አሁን ልደውል። መሲ ደውልልሻለሁ። እንደውላለን። አንቺ እንዳትቀሪ እየሰማሹ ነው ወይ መሲ? ምናምን አድፍጠሽ ቀጥ ብለሽ ጠቅጠቅ አድርጋችኋለሁ። እንዴት ነው እንደዚህ ጠቅጠቅ አድርጎኛል ፓርታይም ብዬ እየሄድኩኝ ምናምን ብለሽ በአረብኛ ድግድግ መሰለኝ እንደዛ ብለሽ ትጠይቂዋለሽ። በአረብኛ መተኛት እንደዛ መሰለኝ። በእናትሽ ተይ፣ ሙሉን አጨርሽ። ታሪክ ግልጹን እንድታወጣ እኮ ነው። ደውይና ንገሪያት። እሺ እዛ ካላስ እዚህ ምን አስወራሽ መሲ? ደውይና ንገሪኝ። የኔ እውነትን አንቺ ንገሪኝ። እኔ ይሄን ነው እዚሁ አይደለም። ደውይ ደውይ። የራሳችንን ጉድ ደግሞ ሌላ ነገር የብልግና ነገር ነው። ምን እንደምን አንቺ በውስጥ አንቺ ልደት የምትባይ ሴትዮ አለሽ አለው በይ ስልክሽን ነይ ስጪ። ልደት የምትባይ ሴትዮ ነይ ስልክሽን ስጪ። ነይ በውስጥ ልደት ስጪ ስልክሽን ነይ ግቢ። ያለበለዚያ አንቺን እኔ መቼም ነው ማልፋታሽ አለች። በምን ላስገባት? መቼም ነው ማልፋታሽ አንቺን። ምክንያቱም አንቺ ሌላ ሰው ለመሸጥ ለማስጠፋት ስትደራደር የነበርሽ ነሽ። አምነሻል። እንትናት ነይ ግቢ፣ ነይ ግቢ፣ ነይ ግቢ። ጋይስ እኔ ኮሜንት ትጽፋላችሁ ግን በጣም እየሮጠብኝ ነው። ይቅር በሉኝ በእናታችሁ። እመቤቴን ልደት የምትባይ ሴትዮ ነይ ቶሎ። አለሁ አለሽ ነይ። እሺ በምንድን ነው ያለሽው? ልደት በምንድን ነው ያለሽው? የትኛው ነሽ ልደት? ነይ ይክሰስ እዛ ይካሰሱ። ምን አገባን? ምን አገባችሁ? ሰውየው እንዳይ ደግሞ ለሌላ ሰው ልታዝኑ ነው። እዛ እንትን ይበሉ። ምን አገባችሁ? ይካሰሱ። ሰውን የሚሸጥ የሚለውጥ ሰው መዋረድ አለበት። ካላስ እዛው ያባላችሁ። እኛ ግን ለእህቶቻችን ትምህርት እንሰጣለን። ካላስ እኛ ለእህቶቻችን ጥሩ ነገር እናሳያለን። ምክንያቱም እኛ ለእህቶቻችን በጣም ነው የምታሳፍሩት። እኔ ነኝ የምትሉ ጅሎች፣ እኔ ነኝ ልደት የምትሉ ጅል ናችሁ። ህይወታችሁን እንደዚህ በየመንገዱ እየሸጡ
በየቦታው እየሸጡ እንደዚህ ለሚያደርጓችሁ ሰዎች እኛ ስንከራከር እኔ ነኝ የምትሉ ጅሎች ምን ያክል በጣም ታሳፍራላችሁ። ይኸውላችሁ እናንተን የሚሸጧችሁ ምንም ነገር ሳያውቁ ለራሳቸው ትክክለኛ መኖሪያ ፍቃድ የሌላቸው በየመንገዱ እየሸጧችሁ የሚጠቀሙባችሁ እናንተን ነው። በዚህ አሁን ይሾፋል፣ በዚህ ይሾፋል። ህይወታችሁ ሙሉ እንደተሾፈ ነው የሚኖረው። ህይወታችሁ ሙሉ ልደት ካለሽ ነይ ቶሎ ልደት ካለሽ ነይ ግቢ፣ ነይ ልደት ካለሽ ግቢ፣ ወይም ቁጥሯን ስጡኝ ልደትን የምታውቁ ካላችሁ። ዘነበች ስስጥሽ ዘነበች ቆይ እነሱ እናስወጣቸው ድምጻችን ላይ ገባ። ዘነበች የልደትን ቁጥር ስጭ። ወይኔ እስካሁን እነሱ የልደት ቁጥር የኢትዮጵያ ነው እኔ ጋ ያለ ይሁን ስጭ ማሪ። ዋትሳፕ ነው ዋትሳፕም አለ። ነይ ስጪ ዘነበች። ጎበዝ እናንተ የተማራችሁ ሰዎች አቤት ቅንጭላታችሁ እኮ ማርያምን። እስካሁን የልደት ቁጥር ቴንኪው አመሰግናለሁ።